አንድ ኢትዮጵያዊ በተለይ ቤተክርስቲያን እንዳደገ ያብነት ትምህርት መማር ግድ ነውና በተለይ ባብነት ትምህርት ቤት ውስጥ ሳለው ወይም በትምህርት ቤት ያለው የግዕዝ ትምህርት አለ። ይሄን መጽሐፍ እንዲጽፍ ያነሳሳውን ነገር ነው የሚዘረዝረው። ስሙት። የቅኔ ትምህርት አለ፣ የትርጓሜ ትምህርት አለና በዛ ውስጥ ሳልፍ በደንብ ግዕዙን የመረዳት የማወቅ አጋጣሚዎች ነበሩ። በዚሁ ላይ ደግሞ የተለያዩ ብራና መጻሕፍትን ሳነብ ነው ያደግኩት። ስለዚህ እድሉ የተመቻቸልኝ ሰው ነኝ ማለት እችላለሁ። ጥበብ ስጋዊ፣ ጥበብ መንፈሳዊ የያዙ መጻሕፍትን ሳነብ ጥበብ መንፈሳዊ፣ ጥበብ ስጋዊ የሚያስተምሩ መጻሕፍትን ሳነብ አየው። በቆሎ ትምህርት ቤት ማለፉ ይህን መጽሐፍ እንዲጽፍ እንደረዳውና ለዚህ የተመቻቸ እድል እንደተበጀለት ይናገራል። ከቆሎ ትምህርት ቤት ውስጥ የሚወጡ ሰዎች ናቸው ወደ ጥንቆላው ዓለም በብዛት የሚገቡት። ሙሉ በሙሉ ማለት ይቻላል ደብተራ፣ ጠንቋይ፣ አስማተኛ በቆሎ ትምህርት ቤት ውስጥ መንፈሳዊ የሆነውን ይማሩና ለስጋህ ደግሞ ተብሎ ጥንቆላ ይማራል። ፈስ በፈስ ከማድረግ ጉንዳንና እባብ የሰው ቤት ውስጥ ከመልቀቅ ጀምሮ ጥቃቅንና አነስተኛ የጥንቆላ ስልቶችን ጀምሮ ከፍ እስካለው የጥንቆላ ስልት በመብረቅ እስከ መደባደብ በደመና ተጭኖ እስከ መሰወር ብቃት እስከሚሉት ደረጃ ድረስ መጀመሪያ አጋንንት መሳብን አጋንንት ሲስቡ መጀመሪያ መቃረብ ነው የሚሉት። መቃረብ ይባላል ስቴጁ። እንትን አለው ልክ እንደ ትምህርት እርከን አለው ስቴጁ። የመጀመሪያው በጥንቆላው ዓለም ውስጥ ያለው አጋንንት ሲስቡ አሁን ይሄን ቁጥር በሙሉ የሚያስጠናው አጋንንት ነው። መቃረብ ይለዋል። ሁለተኛው መላመድ የሚባል ደረጃ አለ። የተቃረቡትን አጋንንት ይላም እና ልክ መጀመሪያ ላይ ደም አፍስሶ ነው። በዛ መሰረት ነው አጋንንቱን የሚጠራበት ደግሞ ድግምቱ ይሄ ድርሳነ ሚካኤል ላይ ምናምን ያሉ ቱላዳላ ላይ ያሉ አውደ ነገስት የሚባለው መጽሐፍ ላይ ያሉ ጥንቆላዎችን በመድገም በስማ ብሎ እኮ ነው የሚጀምረው። የሚገርም እሱን ይደግምና ደም አፍስሶ አጋንንቱ መጀመሪያ ይመጣል፣ ይተዋወቀዋል። የመቃረብ የመተዋወቂያ ጊዜ ነው። ቀጥሎ ደግሞ መላመድ የሚባል እየሄደ በየጊዜው አጋንንቱ ምን እንደሚፈልግ ያጋኔኑ ከሱ ጋር የሚሰራው ነፍሱን የሸጠለት መንፈስ ምን እንደሚፈልግ ከዜማ ጭምር ይመርጥለታል። አሁን ለምሳሌ ደም ከሆነ ደም አፍስልኝ ይለዋል። በሆነ ወር አንዴ በሆነ ሳምንት አንዴ የሚያደርገው ዴዲኬት የሚያደርገው አሰራር አለው። ኦኬ አሰራር አለው። ከዜማም ይመርጠዋል። ይሄንን በልልኝ ይሄን አትበል የሚለው ከበሮ አትምታ ከበሮ ምታ ይባላል። ለዚህ ነው አንዳንዴ አዙሮ ይጥላቸዋል። አረፋም ይደፍቀዋል። ቅኔ ማህሌት ውስጥ ማህሌት ላይ ሆነን የሚፈርጧል። አረፋም ይደፍቀዋል። አብሾም ይነሳበታል። አጋንንቱም ይነሳበታል። ስለዚህ ሁለተኛው መቃረብ ነው። ይላመደዋል። መላመድ። ሶስተኛው መዋሃድ የተላመደውን አጋንንት ሙሉ በሙሉ ከሱ ጋር እንዲዋሃድ ያደርገዋል። በውስጡ ድምጽ እየሰማ ነው የሚሄደው። መንገድ ቀይር ካለ ይቀይራል። እዚህ ቦታ አትግባ ካለ እንዲህ ድግስ ጋር ደርሰው ድግስ ቤት እንደዚህ ደርሰው የሚመለሱ አሉ። ያው እግዚአብሔር ምስክሬ ነው። ደብተሮች እንደዚህ ልንገባ ተሰብስበን ልንገባ ስንል ተመለስ ካለው መንፈሱ ይመለሳል። ተዋህዶታል። በትምህርት ቤት ያየናቸው አሉ። ይሄ በጣም አደገኛ የሆነ ያጋንንት አሰራር ነው። ከዛ ከተዋህደው በኋላ መጨረሻ ብቃት ይባላል። አራተኛው ደረጃ ብቃት ነው የሚባለው። እሱ ነው ወደ ደመና ጠቅሶ ሄደ ተሰወረ የሚሉት አሰራር ላይ የሚደርስ። ከዛ በኋላ እነዚህ የጥንቆላ ጥበቦች የሚፈልቁት ከቆሎ ትምህርት ቤት ደና ደብተራና ጠንቋይ መክሮት ነው። ከዘፈኑም ዓለም ላይ በስምንት ይሄን አድርጋ አውጣ የሚባለው በዛ መንገድ። ይሄ የጥንቆላ አሰራር ነው። እሱም የቀሰመው ይሄንን ከዛ እንደሆነ ነው። ከግዕዝ ጋር የተያያዙ ነገሮችን በደንብ አድርጌ በመመረምርበት ጊዜ የግዕዝ ፊደላት ያላቸውን ኃይል በተወሰነ መልኩ ለመረዳት ችያለሁ። በተለይ ትርጓሜ ቤት በመማርበት ጊዜ መጻሕፍት አዲሳትን፣ መጻሕፍተ ሊቃውንትን በኋላ በትምህርት ቤት ሳለው በተለይ መጻሕፍተ ሊቃውንት መምህሬና የአቡሻህር መምህሬ የነበሩት ሊቃውንት ታፈሰ ቤት አንድ መጽሐፍ አገኛለሁ። ይሄ መጽሐፍ በጣም ወሳኝ መጽሐፍ ነው። አሁን ስማ በደንብ ኦኬ። አሁን ስማ በደንብ ስማኝ። የኔታ ታፈሰ የሚባሉት ሰው ቤት ያገኘው አንድ መጽሐፍ አለ። ይሄ መጽሐፍ የትም ቦታ ማታገኘው ነው። ስለሱ ነው የሚናገረው። በተለይ ብሎ ነው የሚናገረው ጊዜ መጻሕፍት አዲሳትን፣ መጻሕፍተ ሊቃውንትን በኋላ በትምህርት ቤት ሳለው በተለይ መጻሕፍተ ሊቃውንት መምህሬና የአቡሻህር መምህሬ የነበሩት ሊቃውንት ታፈሰ ቤት አንድ መጽሐፍ አገኛለሁ። ይሄ መጽሐፍ በጣም ወሳኝ መጽሐፍ ነው። ይሄ መጽሐፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሆታ አእምሮ በጸፍጸፈ ሰማይ ይላል እና ሆታ አእምሮ ነው የሚለው የአእምሮ ደጃፍ ነው በር ነው የሚለው እና በዚህ ይሄ ፊደል ይላል ዝንቱ ፊደል ዘአለበው ለሄኖክ ይላል። ሄኖክን ልብ የሰጠው ወይም ዕውቀትን ገንዘብ እንዲያደርግ ያደረገው ነው ካለ በኋላ በዚህም ደግሞ እንደ መሰላል ሆኖ ሰማይን ወይም ሰማየ ሰማያትን ፈለከ ፈለካትን አየር አየራትን እንዲያውቅ አስችሎታል ይላል። ይሄ እንግዲህ አበገደ እያለ እያንዳንዱ ፊደል ላይ ስም አምላክ እያስገባ የሚጸለይ ጸሎት ነው። አየኸው
መክፈቻ ነው። ሰማየ ሰማያትን መክፈቻ ነው። ቁልፍ ነው። አየራትን ሰማየ ሰማያትን እየሰነጠቀ የሚያልፍ የደቀቀ ይሁን በጌታ በኢየሱስ። በስመ አብ ብሎ ነው የሚጀምረው አላልኩም? በስመ አብ ብሎ ነው የሚጀምረው።